እስራኤል ስትነካ አሜሪካ መታለቅሰው ለምንድን ነው? ሚስጥሩን እንየው በደንብ። ሚስጥሩን በደንብ ስንመለከተው ከእስራኤል ምስረታ ይጀምራል። የእስራኤልን መመስረት የመጀመሪያ የመሰረት ድንጋይ የጣለችው አሜሪካ ነበረች። አንደኛዋ የእስራኤሏ ጠቅላይ ሚኒስትር ጎልዳሜር ምን ብለዋል መሰለ? ከዚህ በፊት ትስስራችን መጽሐፍ ቅዱሳዊ ነው። አሜሪካ ሄደው ነው ይሄንን ያሉት። Between our two countries are rooted in the biblical heritage. የአሜሪካው ፕሬዝዳንት ጆርጅ ደብሊው ቡሽ ምን ብለዋል መሰለ? ይሄ ሀገር እስራኤል ሄደው ነው ይሄንን ያሉት። ይሄ ሀገር ቃል የተገባልን ሀገር ነው። On the word of God. The founders of my country saw a new promised land. ባራክ ኦባማ ምን ብለዋል? በእስራኤልና በአሜሪካ መሃል ያለው ግንኙነት አንሸከብል ነው፣ ማይነቃነቅ ነው፣ ጠንካራ ግንኙነት ነው ያለን። America's commitment and my commitment to Israel and Israel's security is unshakable. ካልተሳሳትኩ 34 ወይ 37ኛው የአሜሪካው ፕሬዝዳንት ሪቻርድ ኒክሰን ምን ብለዋል መሰለ? ደህንነታችን ከእስራኤል ደህንነት ጋር የተሳሰረ ነው። America's survival and security is directly related to Israel's. ዶናልድ ጄ ትራምፕ ምን ብለዋል መሰለ? እሳቸው የማይሰበር ጓደኝነት ያስተሳሰረን ባህላዊና ወንድማማችነት ነው እኛና እስራኤል። On the future of American relations with our strategic ally, our unbreakable friendship, and our cultural brother, the only democracy in the Middle East, the State of Israel. ባይደን ምን ብለዋል መሰለ? እኔ እስራኤላዊ ነኝ፣ አም ዛይኒስት ብለዋል። ዛይኒስት ማለት ጽዮናዊ ነኝ፣ ማንም ያውቃል እኔ እስራኤልን እንደምወዳት ብለው በግልጽ ነው እየተናገሩ ያሉት። My name is Joe Biden. And everybody knows I love Israel. Were I a Jew, I would be a Zionist. And my father pointed out to me, I did not need to be a Jew to be a Zionist. For I am. Israel is essential to the security of Jews worldwide. እነዚህ አካላቶች የአሜሪካ ስልጣንን ምናልባትም አሜሪካ ከምስረቷ ጀምሮ ሁሉም ባለስልጣኖች በእስራኤል ዙሪያ ላይ የማይናወጥ አቋም ነው ያዙት። ለምንድን ነው ሁሉም ወጥ አቋም የሚይዙት? የጋዛ ጉዳይ በጣም ገኖ እንኳን ሲወጣ ሄዝቦላም ይሁን ሐማስም ይሁን ማንንም ያጥቃ እስራኤልን ምን ይባላል? እስራኤል ጥቃት ደረሰባት። እስራኤል ስታደርስ የራስ መከላከል ነው፣ እነሱ ሲያጠቁስ ሽብርተኝነት ነው። ለምንድን ነው እንደዚህ የሚወሰደው የሚለው ነገር በደንብ እንግባ። የዚህ ሂደትን ማስጀመሪያ ጥንስሱ ምን መሰለ? አሜሪካ ለእስራኤል እውቅና የሰጠችው የመጀመሪያዋ ሀገር እስራኤልን እውቅና የሰጠችው አሜሪካ ነች። ጦርነቱ የጀመረው እዚህ ሰዓት ነው። እዛ ቦታ ላይ ፓለስታይኖች ነበሩ። ያን ቦታ ከያዙ በኋላ ጸቡ የተጀመረው እዛ ጋር ነው። እዚህ ጋር በጣም የእስራኤል መመስረት ላይ ቀደም እንዳልኩ ወሳኙን ሚና የተጫወተችው አሜሪካ ነች። አንድ ሁለት ለእስራኤል የመጀመሪያ እውቅና የሰጠችም አሜሪካ ነች። እዛ ላይ የትኛውም ሀገር ገንዘብ ይዘህ ሄደ ከአሜሪካ ጦር መሳሪያ መግዛት አትችልም። ያለህ ግንኙነት ተጠንቶ ነው ሊሰጥህ የሚችለው። እስራኤል ግን ምንም አይነት መስፈርት የለውም። ቀጥታ ነው የፈለገችው መሳሪያ የሚሰጣት።